አልቻልኩ። ግን የሰውን እናት እየሰደቡ እንግዲህ ፕሬዝዳንት ማሜ እስካሁን የሰደባቸውን እናቶች ሰብስበን ማህበረሰብ እንስጣቸውና የማህበረሰብ እናት ተሰደበች ተብለን እንክሰሰው። እንዴት እናልክ? አትሳቂሽ። ያይ ስድቡ ክፉ ስድብ ነው። የጠቅላይ ሚኒስትሩ እናት ድረስ አልቀረም። እንደዚህ አይነት ልቀኝነት ለቲክቶክ ኮይን ገንዘብ ለመስራት ያሳዝናል። እና አበዛው በጣም ተቆጥተሽ ተናገሪ። እኔ እንግዲህ ከዚህ በላይ አልችልም። ግን ሲሪየስ ቶክ ዛሬ የሀጂ ሙፍቲ ዛሬ ወደ አላህ ሄደዋል። እሳቸው የሀገር አባት ነበሩ፣ ተወዳጅ ነበሩ፣ ምርጥዬ ሰው ነበሩ። ፈገግታቸው ራሱ እንደ ፀሐይ የሚያበራ እውነት ቆንጆ ሰው፣ የሰው ቆንጆ፣ የሰው ምርጥ ኢትዮጵያዊ፣ ምርጥ ሙስሊም፣ እስልምናን ያስወደዱ ሙስሊም ማህበረሰብን በመልካምነት የገለጹ ፊታቸው መልካምነት ብቻ የሚታይባቸው ክፋት ከአንደበታቸው የማይወጣው አባታችን ዛሬ ወደሚወዱት አምላካቸው ሄደዋል። እንግዲህ አላህ ይራራላቸው ስትሉን የሰሙት ሙስሊሞች፣ እኔም እግዚአብሔር አምላክ ይራራላቸው። አላህ ነፍሳቸውን ይማር። አርፈዋል አባታችን። ለወዳጅ ዘመዶቻቸው፣ ለመላው ኢትዮጵያውያን በዚህ ሀዘን ሁሉም ቤት የሚያንኳኳ ሀዘን ነው እና እግዚአብሔር አብሮን ይሁን፣ እግዚአብሔር ያጽናናን እላለሁ። አባታችን ምርጥ ኢትዮጵያዊ፣ ሀገርን ያገለገሉ የሀገር ባለውለታ ናቸው እና በጣም እንወዳቸዋለን፣ እናከብራቸዋለን እላለሁ። ለመላው ሙስሊም ማህበረሰብ፣ ለመላው ለኢትዮጵያ ሕዝብ ሁሉ ይህንን ማለት እወዳለሁ። እግዚአብሔር ያጽናናን። የእሳቸውን ተምሳሌት እንሁን። የእሳቸውን ታሪክ ሁላችንም እንኖረው። መልካምነትን፣ መልካም ዘር መዝራትን፣ ለሀገር ዘብ መሆንን እላለሁ እና በእስልምና ሃይማኖት መከፋፈል አላየንም። በሳቸው አይቼም አላቅም። ለነገሩ ግን እስልምናን አስከብረው የሙስሊም መልካም ገጽታን ብቻ ሲሆን ትክክለኛውን ገጽታ አሳይተውን ነው አባታችን ያረፉትና ለሁሉም ነገር እናመሰግናቸዋለን እላለሁ። ቴንክ ዩ ጋይስ። እና ይሄን እላለሁ። ቴንክ ዩ። አንደበተ ቀና ናቸው። ኑሯቸውም በቀና መንገድ ነው የኖሩት። ስማቸውም አይጠራም በክፋት እና ጥሩ ሰው ናቸው ሀጂ ሙፍቲና ሁላችንም ኢትዮጵያውያን ከሳቸው ብዙ ነገር የምንማረው ነገር አለ። እና ሌላ እሺ፣ ይህንን ፎቶ መለጠፍ አልፈልግም ውዶች፣ ግን የሞተችዋ የፋኒት እናት ይህን ሆና ነው ያለችው። ልጇን ዛሬ ቀብራለች። ሕፃን ልጇን በአጉል ትርክት እና ኢንተርኔት ላይ ስትወጣ ጀብድ፣ ጀግና፣ ትችያለሽ፣
የኔ ጀግና ነሽ ነፃ ታወጪኛለሽ እያሉ ነፃ ያልወጡ ዲያስፖራዎች አጀግነውባት ልጇን ተነጥቃለች። እቺ እናት ልጇን የወለደችው ኢንተርኔት ላይ ያሉ ሰዎች ገንዘብ እንዲሰሩባት አልነበረም። ገንዘብ እንዲሰሩባት አልነበረም። እቺ እናት ልጇን የወለደችው አሳድጋት አስተምራ ለሷ እና ለህዝቧ ለሀገሯ እንድትበቃ ነው እንጂ የጥይት ማብረጃ እንድትሆን አልነበረም። እና አማራው ግን ዛሬ እንዴት ዋለ ቲክቶክ ላይ ቢለውን ነገር እንትናለሁ። ማዘር እንዲህ ነው ያለችው። እናታች አማራ እናት እንዲህ ነው ያለችው። የቲክቶክ አማራስ ምን ላይ ነው? ምን ላይ ዋለ? የቲክቶክ አማራ ምን ላይ ዋለ? እስቲ ንገሩ። ፎቶአቸውን ላንሳይ ማዘርን። ማዘርዬ እግዚአብሔር ያጽናኖት። ሌላም አማራ እናቶች ከዚህ ሊማሩ ላይክ ሌሎች አማራውያን ኢትዮጵያውያን እናቶች ልጆቻቸውን የወለዱት ጭንቅላታቸውን ነፃ ማውጣት ያልቻሉ ዳያስፖራ ነፃ ለማውጣት አይደለም። አንዲት ዳያስፖራ $100 ስለላከች የድሃ ልጅ ህይወቷን ማጣት አለባት ብዬ ነው ያለው። አላምን። ለእኔ ነፃነት እኔ ነኝ ፋይት ማድረግ እንጂ እኔ እዚህ ቁጭ ብዬ ተደላደዬ ከዛም በኋላ ነፃ ስታወጡኝ እመጣለሁ። ነፃ ስታወጡኝ እመጣለሁ። ዋይ ስል $100 ስለሰጠው ከቲክቶክ ኮይን ከረጫችሁ ቲክቶክ ኮይን በዚህ ማታ ቡና $100 ስለሰጠሽ የድሃ ልጅ መሞት አለባት? የገበሬ ልጅ ምስኪን አማራ እናት አማራ ኤቭሪዴይ ቢገባሽን የማወራው ገንዘብ ከፍለሽ ልሰሚኝ ይገባ ነበር። ማወራልሽ ሃይ ማወራልሽ ነገር ቢገባሽ ገንዘብ ከፍለሽ ትሰሚኝ ነበር። አማራ ገበሬ ልጁን ወልዶ ከጉለቱ መደብ ላይ እያሳደረ ከጉለቱ አርሶ እያስተማረ ያለን ልጅ ውጣና ታገልልኝ ሚል ያለው እና እናንተ የኔ እንቁርቲ መባል እስናረ ቢግዴል እኔ አምታኪ ስለ ድሃ ልጆች እያወራሁ የገበሬ ልጆች ዳያስፖራን ነፃ ሊያወጡ አይገባም። ዳያስፖራን ነፃ ለማውጣት ህፃናት ስፔሻሊ እነዚህችኛዋ እንደ በዓለም ህፃን ልጅ ነብሷን ልታጣ ይገባል። ውድ ነብሷን ልታጣ ይገባል። ይህን ቁርቲ ምናምን እሱን እንደርስበታለን። በኋላ ደግሞ የሳቅ ጊዜ ያለን ቀድመን ግን ቁም ነገሩን እናወራ። ውድ ነብሷን ልታጣ ይገባል። እንኳን በዓለም እዚህኛው ስልኬ ላይ ነው ሴቭ ያደረኩት። በኦሮሚያም ፎርነቲንግ የሞቱ ሰዎች አሉና አዝናለሁ። እነዚህ ሁለት ወንድማማቾች ጃል ፊጋና ጃል ቦሩ አንዲት ኦሮሞ እናት ሁለት ወንዶች ወርቅ የመሳሰሉ ቆንጅዬ ልጆቿን ያጣችው በዚህ ትግል እና ነፃነት ስም ዳያስፖራው እዚህ ቁጭ ብሎ $100-200 ይልካል። ከዛም በኋላ ሰብሳቢዎቹ ከቢላቸውን ከመክፈል የተረፋቸውን ይልኩላቸዋል። እነዚህ ማስታጠቂያ ምናምን ይባላል። ከዛም በኋላ ነጃልፊ ጋር እንደነ በዓለም ያሉ የገበሬ ልጆች ህይወታቸውን ለነዚህ ዲያስፖራዎች ይሰጣሉ። ከዛም በኋላ ምን ይላሉ? ለትግል መሰዋት ክብር ነው። ክብር ከሆነ ሂዱና ተዋጉ። ክብር ከሆነ ሂዱና ኢትዮጵያ ግቡና ተዋጉ። አትሊስት 3 ቀን ጫካ አደሩ። ለትግል መሰዋት ክብር አይደለም? ታጋይ ይሞታል፣ ትግል ይቀጥላል። ኦኬ ጎ
እሺ እናንተ አይመቻችሁም፣ በቃ ትኬት መቁረጥ አለ፣ ሎንግ ወይ ነው። ቤተሰቦቻችሁን ኢትዮጵያ ያለ ቤተሰቦቻችሁን ሂዱና ኢትዮጵያ ላኳቸው። በነገራችሁ ላይ እኔ ኦሮሞ ነኝ፣ በወለጋ ኦሮሞ ነኝ። እንደዛው ወለጋ ታውቃላችሁ፣ ወለጋን እንደ ያረጓቸዋል። አሁን ወለጎች እኮ አሁን ስትጨፍሩ ያየዋችሁ ጉድ ማለት ነው። እኔ ከእናንተ ጋር ወለጋ መባል ስለማፈር ማያችሁ ኦንላይን እንዲህ ብላችሁ ተኮሲ ተኮሲ ጦሲ ምናምን፣ ከዛን ስትጨፍሩ ምናምን እንደዚህ ምናምን ሳይን ማሳየት ጀምራቸዋል ምናምን። ከምን ጋር የዋለሽ ጊደር ነው። የወለጋ ኦሮሞ ሽጉጥ ምናምን አይዝም። የወለጋ ኦሮሞ ወይ ባይብል ይዛል ወይ እስክሪብቶና ደብተር ነው የሚይዘው። የወለጋ ኦሮሞ ይማራል፣ ይበቃል፣ ወንጌል ይሰብካል። ይህንን ነው ማውቀው። ይነግዳል። አጎቶች ነጋዴዎች ነበሩ። ያ ጊዜ ካላቸው ሴት ያሯሮጣሉ እንጂ ሌላ ይሄ ተኳሽ ነኝ ቀዳሽ ነኝ ምናምን የሚል ወለጋ ኦሮሞን ያላቅ። አሁን ማውቀው ወለጋ ምናምን የምታሳዩት የ6 ዓመት ልጄን ጦር መሳሪያ ነው ማስተምረው ሚል ወለጋ ነው እያዩ ያለሁት። ጦረኛ የሆነ ወለጋ። ይሄ ጭንቅላትን ማኮላሸት ይባላል። ጭንቅላትን ጦረኝነት፣ ግደል ግደል ይለኛል፣ ያዘው፣ ልቀልጠው፣ ፍለጠው፣ ቁረጠው ሚል ወለጋን እኔ አላውቅም። ወለጋ ኦሮሞ ማውቀው ሮሮ ነው። ሮሮ የተማረ ነው። እግዚአብሔርን የሚፈራ ነው። ደግ ነው። ስራ የሚወድ ነው። ሰልፍ ዲፌንስ ምናምን ኖ። አሁን እያየሁት ያለሁት ህፃናት ጦር መሳሪያ አሸካሚዎችን ነው እያየሁ ያለሁት። ሰልፍ ዲፌንስ እዛ መሀላችን ሰልፍ ዲፌንስ ከሆነ ጃልመሮ ኦሮሞን ነፃ ከማውጣቱ በፊት አንድ የተወለደበትን መንደር ነፃ ያወጣል። ቀጥሎ የተወለደበትን መንደር ነፃ ያወጣል። ቀጥሎ አትሊስት ኦሮሞን ከፋኖ ይጠብቅ ነበር። ያ አሁን ጃልመሮ ተወልደክ ያደክበት ሀገር ፋኖ አንድ ነው ስልሽ በይው እባክሽ የሚለውን የጎጃምን ቅጥቅጥ እስክሳ እየጨፈረበት ነው። የጃልመሮ ተወልዶ ያደገበት መንደር ኦሮሞን ፋኖ ነው የሚገል። ሁለት አሸባሪዎች ተደራጅተው የወለጋን ኦሮሞ ይፈጁታል። ዛሬ ሀረርጌ ኦሮሞዎች ከተገደሉ ነገ እንደ በፌ ማለት ነገ ወለዮቹን ይገላሉ፣ ከነገ ወዲያ ኔቲቮችን ይገላሉ። ሰው ምንድን ነው ሰልፍ ዲፌንስ? ፍሮም ሁ መማር ያልፈለገ ሰርቶ መብላት ያልፈለገ አደገኛ ቦዘኔ ፀጉሩን ድሬድ ላግ ወይ ሽሩባት መሰራት ስለቻለ ቅቤ ስለተቀባ እኔን ነፃ ሊያወጣ ነው። አደገኛ ቦዘኔዎች ቢኮዝ ዘ ሜክ መኒ የወለጋን ሪሶርስ ይሰርፋል። ከማን ጋር እንደሚሰሩ ደግሞ እናውቃለን። እኔ አሁን አብይ አህመድን ማልደግፈው አንድና አንድ ሪዝን ብቻ ነው። የወለጋን ኦሮሞ ከነዚህ ተባዮች ነፃ ካላወጣክ ነው። እንዴት ተዋርጃለሁ እኮ እኔ ወለጋ ነኝ። ተዋርዷል ቤተሰቤ ደሃ ሆኗል፣ ስደተኛ ሆኗል። እኔ ኦልሞስት አምፑሽን ፎር ራይት አሁን እድሜ ሄዷል ደግሞ ማይቀር እና በህይወት ዘመኔ በዚህ ጊዜ ነው የወለጋ ሴት የቤት ሰራተኛ አዲስ አበባ ሆኖ ያሳየኝ ጃልመሮ። ስደተኛ ዘበኛ ወለጋ ሆኖ ያሳየኝ ጃልመሮ ነው። እኔ ወለጋ ነኝ። እኔ ታውቃለህ ምድሩን 2-3 ብሄድበት ነው። አልኖርኩበት፣ አልተወለድኩበት፣ አላደግኩበት። ወለጋ ነኝ የምለው አጎቶቼ ነጋዴዎች ነበሩ፣ አስመጭና ላኪዎች ነበሩ።
እኔ ማውቀው ወለጋ ማሚ ላይክ አክስትሽ መታለች ሲባል ምናምን ዘጭ ነው። እኛ ቤት እኔ በህይወት ዘመኔ ቅቤ ጠፍቶ አያውቅም ምናምን ዘጭ ያለ ላይፍ ነው የሚኖሩት። ላይክ ጊፍት ሲሰጣጡ በወርቅ ነው የሚፈነካከቱት ምናምን። ወለጋን ነው ማውቀው። እከክ ወለጋን እኔ አሁን ነው እያዩ ያለሁት። መሀይም ወለጋ፣ ድሃ ወለጋ እያዩ ያለሁት ቢኮዝ ኦፍ ጃልመሮ። ቤታችን የአሰሪና የሰራተኛ ኦፊስ እስከሚመስል ድረስ ማዘር እንዴት ነው ሰራተኛን መደለል ጀመረች እስከምል ድረስ ዘርማንዘሬ ድሃ ሆኖ የቤት ሰራተኛ ሆኖ ያሳየኝ ጃልመሮ ነው። እኔ ዘሮቼን ሰከንድ ካዝንሽ ነው ሲባሉ የሚመጡት ኮሌጅ ሊሄዱ ምናምን አዲስ አበባ ሲመጡ ነው። የስ የቤት ሰራተኛ የወለጋው ነው፣ ዘበኛ የወለጋው ነው። ለምንድን ነው ታዲያ የወለጋ ኦሮሞ እነ ጃልመሮን ሸሽቶ የሚመጡት? እኔ ለዚህ ነው አሁን ሞስት ሄትድ ወለጋ እኔ ቢኮዝ እውነቱን ነው የምናገረው። ሌሎችሽ ማለት ነው ዘር ማንዘርሽን አዲስ አበባ ከተማ አውጥተሽ ገጠር ውስጥ ምናምን ዘመድ የለሽም። ከዛም በኋላ ተዋጉልኝ ሂድ እንትን በል ምናምን። አሁን ይኸውላችሁ የሰው ልጅ ህይወት ላይ ነው እየተጫወትን ያለን። አይ ነው ይመስላል ትግል ብላችሁ ይሄ የሻይ ምናምን መወደጃ ነው። አሁን የፋኖም ትግል እንደዛ ነው። በነገራችሁ ላይ መልካም ስም መገንቢያ ነው ኦነግነት። ልንገራችሁ ይሄ ኦነግ ነኝ ይሄ ያንን የድሮ አባቶቻችን የተሰዉበት አጎቶቻችን የታሰሩበት ያ ባንዲራ አሁን እሱም ባንዲራ ማለት ጭኖ መሄድ እንደ እንትን ነው፣ እንደ እድር ነው። ጥሩ ሰው ትባይበታለሽ፣ ጀግና ትባይበታለሽ፣ ምርጥ ኦሮሞ፣ ጠንካራ ኦሮሞ ምናምን ትባይበታለሽ። አሁን ማለት ነው ፋኖነትም እንደዛ ነው። ፋኖ ካላልሽ ተወዳጅነት አይኖርሽም፣ ቪው ይቀንሳል፣ ትሰደቢያለሽ፣ ትረገጫለሽ ምናምን እና እድር እንደ ሶሻል ሰርክል ማጠንከሪያ ምናምን ቴንክ ዩ ሶ ማች ኬላ ያ ጭነው ይሄዳሉ። አሁንም የምነግራችሁ ምንድን ነው ትግሉ ንገሩኝ። እኔ አሁን ትግል እያላችሁ ለምንድን ነው የሰው ህፃናት ልጆችን የምታስማገዱት? ደፍረሽ ኢትዮጵያ መሄድ ማቺ ዳያስፖራ ለምንድን ነው $100 $200 ስለረዳችሁ ህፃናት ልጆች የሚሞቱት? ይህ እኮ ነው ያልገባኝ። በነገራችሁ ላይ እኔ ራሱ አታጋይ ነበርኩኝ። ፍረጥልኝ ቁረጥልኝ ጃልመሮ እየሄዱ ምል ነበርኩኝ እኮ እንኳን ጃልመሮ ለጀዋር መሐመድ ብዬ ካልሰለምኩ ስልም የነበርኩኝ እኮ እኮ ታጋይ ነበርኩኝ። ምክንያቱም መንጋ ነበርኩኝ። እንደኔ መንጋ አለ እንዴ? እኔ እኮ አሁን አብይ አህመድ እናቱ ተሰደበች ትክክል አይደለም ምናምን ስለ የነበርኳት እኔ አሁን ቅድም ሰምታችሁኛል አይደለም? መሐመድ እንዴት የአብይ አህመድን እናት እንደዚህ ተሳደባላችሁ ምናምን። እኔ አብይ አህመድን የሰደብኩት ስድብ እንቁርቲ ናት እስከምትሉኝ ድረስ ማለት እቺ ማናት ጆከር ናት ዳለችት ናት እስከምትሉ ድረስ ብልግና እንዳይመስላችሁ። ባክቴን ፌስቡክ ነበረ፣ አፌን ከፍት ነበር፣ አፌን አላቀቅ ነበር። ቢኮዝ ትግል ነው ይታገልኩ። ከዛ እነዚህ ጭራቅ የሚመሳስሉ ወንዶችን እያመጣው የኔ ቆንጆ የኔ በዚህ ውጣልኝ በዚህ ግባልኝ ምናምን ወይኔ እንዴት ያምራል ይሄኛውን አይተሽዋል እላለሁ ደግሞ እንደዚህ በቃ ታግሎ ታጋይት ምናምን እል ነበረ። እና እውነታው ሲገባኝ የኦነግ ትግል ለአብዛኞቹ ውጭ ሀገር መውጫ ነው፣ ያ ቪዛ ማግኛ ነው። አሁን ኬንያ ሆኖ ምናምን አንዱ ሚጮ የለም ባለፈው ሊልቲቪኝ ምናምን የሚለው ለምን ኢሬቻ በሰላም ተከበረ? ኦሮሞ ሲሞት ነው ቤኔፊት የሚያደርገው። ኦሮሞ ሲሞት ኦነግ ነኝ ምናምን ብለው ወረቀት ይሰጣቸዋል። የድሃ ልጅ ይሞታል። ውጭ ሀገር ደግሞ ሰው ያለው ኬንያ ቁጭ ብሎ ቻፓቲውን ኡጋሊውን ምኑን በቆሎን ምኑን እየበላ ፕሮሰሱን ጠብቆ ካናዳ ግብጽ የተቀመጡ ምናምን እንደዚህ ያደርጋል። ስንቱ አንዱ 16 ቤተሰቧን ያወጣችው በኦነግ ትግል፣ ሌላው ደግሞ 16 ቤተሰቡን በሞት አጥቷል በኦነግ ትግል። ስለዚህ ስንቱ ነው 7-11 የከፈተው? ስንቱ ነው ቤቱን ፔዶፍ ያደረገው? አሁንም የፋኖ ትግል ከኦነግ ትግል በላይ ጎልድ ማይን ነው። ትዝ ይላችኋል ግን አንድ ቀን ጃልመሮ ምን ሲል ሰማሁት? እኔ በቀን ሚሊየንስ ነው የምሰራው፣ ገንዘብ ከእናንተ አልፈልግም።
ዲያስፖሮችን ማለት ነው። ገንዘብ ከእናንተ አልፈልግም እና ማለት ትግሉ እኮ ጦር መሳሪያ ከአብይ ነው አይደለም? መሮ ጦር መሳሪያ ከአብይ፣ ምግብ ደግሞ የኦሮሞ ድሃ ገበሬ እነዚህን ወደል ወታደሮቹን ትቀልባለች። ድሃ ገበሬ መስራት ማይፈልግ የህይወት ግብ የሌላቸው ቁጭ ብሎ ጫካ ውስጥ ፀጉራቸውን የሚሰሩትን ወንዶች፣ ድሃ ገበሬ፣ አሮጊት ለምን ሲባል ነፃ ሊወጡ። ኤኒዌይ ጃልመሮ ምን አይነት ንብረት ከሀገር ውጭ እንዳለው ታውቃላችሁ? ጃልመሮ እኔ ልጠይቅና ይህንን ልለፍ። ኦሮሚያ ውስጥ የጃልመሮ ሰራዊት ያለው ጉጂና ወለጋ ነው። ሜን እንትኑ ጉጂና ወለጋ ነው። ጉጂና ወለጋ ምን አለ ጻፉ። ጉጂና ወለጋ ነው ጦር ያለክ አንተ ያከክ። ጉጂና ወለጋ ምን አለ አይደለም? ወታደር ጦርነት ጉጂ ወለጋ፣ ጉጂ ላይ እንዲሆነ ወለጋ ላይ እንዲሆነ ጉጂ ላይ እንዲሆነ ምን አለ? ትግሉ የኦሮሞ ነፃ መውጣት ሳይሆን ኢትስ አባውት ዘ ጎልድ ጋይስ። አይናችሁ ክፈቱ። ወርቅ እንደ ቆሎ እየዘገኑ ነው። ወታደሮቻቸው መራ ወርቅ አድርገው ነው አንገታቸው ላይ መራ፣ ጣታቸው ላይ መራ አድርገው ነው አጊጥ የተዋጉ ለእኔ ነፃ ሊወጡ። የነዚህ ደግሞ የመሀል ሀገሮቹ ደግሞ ስንቶቻቸው ናቸው? ቡራዩ ቤት ያላቸው፣ ታክሲ ያላቸው፣ ንብረት ያላቸው ምናምን። የሰው ልጅ በጭንቅላቱ እንደ በግ ስንት ብር ያወጣል እየተባለ ሲሸጥ ያየ ነው በፋኖና በኦነግ ትግል። ፋኖ አሁን ህፃን ልጅ የሀብታም ልጅ ናት። 200 ሺህ ብር ጠይቅ ምናምን። የሰው ልጅ እኮ ኢትዮጵያውያን እንደ ኖርማል ምንም እንዳልተፈጠረ ስንት ብር አወጣለሁ ብሎ ይጠይቃል። ስንት ብር አወጣለሁ እኔ ብታገት ስንት ብር ታወጣለህ? አሁን ባለፈው የሆነ ጎንደሬ ጓደኛ ነበረኝና ስንት ብር ታወጣለህ ተባብለን ስቀን ደነገጥ። ጌታ ስቀን ደነገጥ። ቢኮዝ ትራውማችንን ነው እያወራን ያለ ነው። ይሄኛው ኖርማል ኮንቨርሴሽን ኢትዮጵያ ውስጥ ያለ ኖርማል ኮንቨርሴሽን። ሶሪ እንደ ፊራኦል ፍላይት ላይ ሆኜ አምቡላንስ ጮኸ። ይህን ቀልድላቸዋለሁ። ፍላይት ላይ ሆኜ አምቡላንስ ጮኸ። ኤኒዌይ ይሄ እንደ ኖርማል ልናወራው የሚገባ ኮንቨርሴሽን አልነበረም። የሰው ልጅ እንደ እንስሳ ፕራይስ ይወጣለት። የሰው ልጅ ነፍስ ካላመጣሽ ልጅሽን ገላለሁ ኢትዮጵያዊ እናት ስትባል እና አሁን ፋኖ ደግሞ እንግዲህ ለትግሉ ልጅ ናቸው። እንትንም ርዕዮተ ዓለምም የለም እስካሁን። ለምን እንደሚታገሉ እኔ ራሱ አላውቅም። ፋኖ ትግሉ ለምንድን ነው ስትሉ አንደኛው አትግደሉን ብሎ ነው የሚታገሉት። እሺ በቃ አንገልም እንድንል እኔ ግራ ነው ርዕዮተ ዓለም ዓላማ የሌለው ትግልን ሰፖርት ማድረግ ራሱ በጣም ዴንጀረስ ነው። ዓላማው ዲፔንዲንግ ኦን ደ ፋኖ ሰፖርተር ይገኝ። ዓላማው ለምሳሌ ጃፒ ሲያናገረ ጆከር ሲያናገር ይለያያል፣ ቤታም ስትመጣ ይለያያል። የፋኖ ሰፖርተሮች ማለት ነው። እና ይለያያል። በቃ ሚሉክ ነገር ዓላማቸው ምናምን ይለያያል። እና ፋኖ የለውም ርዕዮተ ዓለም የለውም። አንድነት ለሚባለው ደግሞ የሸዋ 2 ፋኖ ነው ያለው።
ወሎ 3 ፋኖ ነው ያለው ኃይል ማለት ነው። እነዚህ ትላልቆቹ ነው። ከስር ደግሞ ጥናነጦቹ አሉ። ከዛ ሜጀር ሽፍት አለ። ከዛም በኋላ ማይነር ሽፍቶች ደግሞ አሉ ከስራቸው ማለት ነው። ሶ የፋኖ ላይክ ታውዘንድስ ፋኖ ተደራጅቶ አማራ ክልልን ውድም እያደረገ አሁን ይህንን ከኦሮሞ ሴት ስትሰሙት ምን አገባሽ ምናምን ልትሉ ትችላላችሁ። ግን መዘዛችሁ ለእኛም ይመጣል ብቻ ሳይሆን መጥቷል። እኔ አሁን የሴቶች ጡት ተቆረጠ ስትሉ እሱ ውሸት እንደሆነ በሪያክሽናቸው ያስታውቃል። 24 ሰዓት ሳይሞላችሁ ወደ እስክሳ ድለቃችሁ ተመልሳችኋል። ወደ እስክሳ ድለቃቸው ሴቶቹ እዚህ ተመልሰዋል። ጆከርም ይሄንን ቤስት ኦፖርቹኒቲ ተጠቅሜ ገንዘብ ልስራ ብሎ ጌም እየተጫወተ ነው እና በአለም ኬላ ስዘርፍ እኔ ተገደለች በጦርነት ተተኳኩሳ ማለት ነው። ህፃን ልጅ ለምንድን ነው ጦር መሳሪያ ተሸከመች? ለምን ህፃን ልጅን ፋኖ ጦር መሳሪያ ያሸክማል የሚል አንድ አማራ በማጣቴ በጣም አዝናለሁ። አንድ ዳያስፖራ እናት ጥሩ እናት ማለት ነው መተሽ አንዲት አማራ ህፃን ለምንድን ነው ጦር መሳሪያ ተሸክማ ውጊያ ውስጥ የነበረችው? ትምህርት ትታ ለምንድን ነው ጦር መሳሪያ ተሸክማ እዚህ ቲክቶክ ላይ እንደዛ እንትን ስትል ዝም ያልነው? ፌል አድርገናል እንደ ማህበረሰብ ብላችሁ መጠየቅ እንዴት ነው? እኔ አንድ ቀን ላይቭ ላይ እኔና የሆነ ሌንጮ የሚባል እከካል ጀርመን ሀገር ተጣልተን ሊያስታርቁኝ አንዱ ገባ ጃል ምናምን ሚል ማለት ነው። ገባና ቪዲዮ በረገደ። ቪዲዮን ሲበረግድ ህፃን ልጅ ትንሽ ልጅ ሂዝ ላይክ 16 ማክሲመም ቢሆን ልጁ ጦስ መሳሪያ ተሸክሞ እኔ ያለው ምስራቅ አለች ሰኝ ያለ ወፋፍራም ዳያስፖሮች ማለት ነው ቁጭ ብለን ህፃኑ ኦሮሞ ልጅ